ታላቁ የረመዳን ጉዞ የ30 ቀናት የብርሃን ጉዞ ተጠናቀቀ። ሰላም የጳጉሜ ሚዲያ ቤተሰቦች፣ ጳጉሜ ሚዲያ የዘመን ድልድይ። በአድማስ ማዶ በረሃማው አሸዋ ላይ የፀሐይ የመጨረሻ ጨረሮች ሲደበቁ ዓለም ለጥቂት ሰከንዶች ጸጥ ትላለች። ያቺ ስስ እንደ ብር ክር የምታብለጨልጭ የረመዳን ጨረቃ ብቅ ስትል ግን በ2 ቢሊዮን ሕዝብ ልብ ውስጥ ታላቅ የመንፈስ ረብሻን ይፈጥራል። ይህ ረብሻ ግን የጦርነት ሳይሆን የሰላም ነው። የረሃብ ሳይሆን የጥጋብ ነው። የድካም ሳይሆን የብርታት ነው። ረመዳን የሰው ልጅ ከስጋዊ እስራቱ ተፈቶ ወደ መለኮታዊ ማማ የሚመጥቅበት 30 ቀናት የሚፈጅ የታላቅነት ጉዞ ነው። ታሪኩ የሚጀምረው እዚህ ጋር ነው። ከ1400 ዓመታት በፊት በመካ አቅራቢያ በሚገኝ ጀበል አልኑር ወይንም የብርሃን ተራራ ተብሎ በሚጠራው ስፍራ ነው። በዚያ ጨው ያለ ምሽት ውስጥ ነብዩ መሐመድ በሂራ ዋሻ ውስጥ በብቸኝነት ተመስጠዋል። ዓለም በድንቁርና በበደልና በጣዖት አምልኮ ጨለማ ተውጣ በነበረችበት ወቅት ነበር። ድንገት የሰማይና የምድር መጋረጃ ተቀደደ። ታላቁ መልአክ ጂብሪል ዋሻውንና ተራራውን የሚያንቀጠቅጥ ድምፅ አስተጋባ። ነብዩም እኔ አንባቢ አይደለሁም አሉ። መልአኩም ደገመላቸው። ይህ ቅጽበት የረመዳን ወርና የቅድስና ማህተም ያረፈበት ወቅት ነበር። የሰው ልጅ የህይወት መመሪያ የሆነው ቅዱስ ቁርአን ከመለኮታዊ ዓለም ወደ ምድር መውረድ የጀመረው በዚህ ወር ነው። ረመዳን የቁርአን ወር የሆነው ለዚህ ነው። እያንዳንዱ አንቀጽ ሲወርድ የሰው ልጅን ከባርነት ወደ ነጻነት፣ ከጨለማ ወደ ብርሃን የሚመራ ችቦ ይዞ መጣ። ጾም ማለት በቋንቋ ደረጃ መከልከል ማለት ነው። ነገር ግን በረመዳን ወር ውስጥ ያለው መከልከል ጥልቅ ሳይንሳዊና መንፈሳዊ ምስጢር አለው። አንድ ሰው ከንጋት ጀምሮ ፀሐይ እስክትጠልቅ ድረስ ከውሃና ከምግብ ይርቃል። ለምን ካልከኝ ፈጣሪን በመፍራት ነው እልሃለሁ። በፊት የቀረበለትን ቀዝቃዛ ውሃና ጣፋጭ ምግብ እያየ ማንም በማያይበት ስውር ክፍል ውስጥ ሆኖ እንኳን ሳይቀምስ የሚቆየው ለምንድን ነው? ይሄ ተቅዋ ይባላል። ሰውየው በውስጡ አላህ ያየኛል የሚል ታላቅ የህሊና ዘበኛ ይገነባል። ይህ ልምምድ ውሸትን፣ ሐሜትንና ክፉ ነገርን ለመተው ትልቅ ስልጠና እንዲሁም ትልቅ የስነ ልቦና ድልም ጭምር ነው። ሰውነታችን ሁልጊዜ አምጡልኝ ይላል። ረመዳን ግን አይሆንም ማለትን ያስተምረናል። በገዛ ስሜታችን ላይ ንጉስ የምንሆንበት ወር ነው። ሳይንሳዊ መረጃዎች እንደሚጠቁሙት በጾም ወቅት የሰው ልጅ ህዋሳት ራሳቸውን ማደስ ይጀምራሉ። ሰውነታችን የተከማቹ መርዛማ ነገሮችን ያስወግዳል። ነገር ግን ትልቁ የረመዳን ሚስጥር የወር መታጠብ ሳይሆን የልብ መታጠብ ነው። ብዙዎች ጾምን ሰው ያደክማል ብለው ያስባሉ። የታሪክ መዛግብት ግን ተቃራኒውን ይነግሩናል። በሰው ልጅ ታሪክ ውስጥ ዓለምን የቀየሩ ታላላቅ ድሎች የተመዘገቡት በረመዳን ወር ውስጥ ነው። ታላቁ የጥቁር ህዝቦች ድል የሆነው የአድዋን ድልም ጭምር። ሌሎችም ብዙ ጦርነቶች አሉ። ከነዚህም ውስጥ የበድር ጦርነት። በቁጥርና በዝግጅት እጅግ ያነሱ የነበሩት ሙስሊሞች በረመዳን ወር ባሳዩት አስገራሚ ጽናትና በእምነት ጥንካሬ ድልን ተቀናጁ። ይህ ድል የእስልምና ህልውናን ያረጋገጠ የመቀየሪያ ነጥብ ነበር። የመካ መከፈት። ነብዩ ወደ ትውልድ ከተማቸው መካ በድል የገቡት በረመዳን ወር ነበር። ደም ሳይፈስ ጥላቻን በይቅርታ በመተካት መካን ከጣዖት አምልኮ ነጻ አውጥተዋታል። የአይን ጃሉት ጦርነት። ዓለምን እያሸበረ የነበረውና አይሸነፍም ይባል የነበረው የሞንጎሊያውያን ግስጋሴ የተገታው በረመዳን ወር ነበር። ይህ ድል የኢስላማውያንን ስልጣኔ ከመጥፋት የታደገ ክስተት ነበር። ጳጉሜ ሚዲያ የዘመን ድልድይ። ረመዳን የእኩልነት ወር ነው። በዓለም ላይ ካሉ ጸጋዎች ሁሉ በላይ የሆነው ረሃብ ሁሉንም እኩል ያደርጋቸዋል። ሀብታም ሰው ርቦት አያውቅም። ለዓመታት የተራቡትን ድሆች ስቃይ በራሱ አንጀት ይረዳዋል። ይህ ስሜት ደግሞ ወደ ቸርነት ይቀየራል። ረመዳን የዘካና የሰደቃ ወር ነው። እጅ ለእጅ መያያዝ፣ የተቸገሩትን መርዳትና ለሰው ልጅ ማዘን የረመዳን ዋነኛ ትምህርቶች ናቸው። ፀሐይ ስትጠልቅ ቤተሰብ፣ ጎረቤትና ወዳጅ ዘመድ በአንድ ማዕድ ዙሪያ ይሰበሰባሉ። ይህ መሰብሰብ ፍቅርን ያድሳል፣ ቅሬታዎችን ያስወግዳል። ተራዊ በሚባል የምሽት ሰላት ደግሞ ማህበረሰቡ በአንድነት ቆሞ ፈጣሪውን ያመሰግናል። በዚህ ወር የመጨረሻዎቹ 10 ቀናት ውስጥ አንድ ሚስጥራዊ ምሽት አለች። ለይለተል ቀድር፣ የመወሰኛዋ ሌሊት። ቁርአን እንደሚነግረን ይህን አንድ ሌሊት ከሺህ ወራት ትበልጣለች ይለናል። በዚች ሌሊት ሰማያት ይከፈታሉ፣ መላእክት እንደ ጤዛ ወደ ምድር ይወርዳሉ። የሰው ልጅ የህይወት መዝገቡ የሚታደስበት፣
ጸሎቱ ሰማይ የሚደርስበትና ምሕረት የሚታደልበት ሌሊት ናት። አማኞች ይህችን ሌሊት ፍለጋ ሌሊቱን ሙሉ በጸሎትና በለቅሶ ያሳልፋሉ። ይህ የረመዳን ከፍተኛ የመንፈስ ጫፍ ነው። ረመዳን እንደ ዝናብ ነው። ዝናቡ ሲዘንብ መሬቱ ዝግጁ ከሆነ ለምለም ተክል ያበቅላል። ልባችንም ለዚህ መለኮታዊ እዝነት ዝግጁ ከሆነ ከረመዳን በኋላ የተሻለ ስብዕና፣ የረጋ መንፈስና ንጹህ ልብ ይዘን እንወጣለን። ረመዳን ለ30 ቀናት የሚቆይ መንፈሳዊ ስልጠና ነው። ምላሳችንን ከሐሜትና ከክፉ ነገር እናጸዳለን። ልባችንን ከጥላቻና ከቂምም እናጥራለን። እጃችንን ለመስጠትና ለቸርነት እንዘረጋለን። ዛሬ ደግሞ የድል በዓል ነው። ኢድ አልፈጥር የ30 ቀናት የትግልና የመንፈሳዊ ጉዞ ማጠናቀቂያ ኢድ አልፈጥር ነው። ይህ በዓል የድል ቀን ነው። ድሉ ግን በሌላ ሰው ላይ ሳይሆን በራስ ፍላጎት፣ በስሜትና በሰይጣናዊ ተክሎች ላይ የተቀናጀ ነው ድል ነው። ኢድ የደስታ ብቻ ሳይሆን የምስጋናም ቀን ነው። ያለፈው ኃጢአት እንደተማረልን ልባችን እንደ አዲስ እንደተወለደ በማመን በአንድነት ቆመን የምንጸልይበት ታላቅ ዕለት ነው። ረመዳን በየዓመቱ ከ10 እስከ 12 ቀናት ቀደም ብሎ በመምጣቱ በ33 ዓመታት ዑደት ውስጥ በሁሉም የዓመቱ ወቅቶች በክረምት፣ በበጋ፣ በበልግና በጸደይ ይፈራረቃሉ። ይህም በየትኛው ሁኔታ ውስጥ ቢሆን ፈጣሪ ማስታወስና መታዘዝ እንደሚቻል ያስተምረናል። አላህ ይህንን አስፈሪ ዘመን በጤና በእምነትና በምህረት የምናሳልፈው ያድርግልን። አሚን። መልካም የኢድ አልፈጥር በዓል። ጳጉሜ ሚዲያ የዘመን ድልድይ